በሱፐር ሴፍ ሱፐርማርኬት ደጃፍ የነበረው ሰው ሁሉ እንደ ሐውልት ቆሞ ቀረ። አንዲት እጅግ ውብና ዝነኛ ቢሊየነር በቅንጦት መኪናዋ መታ በረንዳ ላይ ለወደቀው ምስኪን ለማኝ የጋብቻ ጥያቄ ታቀርባለች ብሎ ማን ይገምታል? ዛሬ የምናየው ታሪክ ስለ ዝነኛዋ የቴክኖሎጂ ንግስት ሞኒካ ዊሊያምስና ሕይወት ክፉኛ ስለቀጠቀጠችው ጃኮብ ነው። ይህ ታሪክ የሀብት ሳይሆን የሁለተኛ ዕድል ታሪክ ነው። የተወደዳችሁ የቻናላችን ቤተሰቦች ይህን ቪዲዮ ስትጀምሩ ላይክ አድርጋችሁ ጀምሩ። እንዲሁም ይህ ታሪክ ለሌሎች እንዲደርስ ሼር በማድረግ ቤተሰብ እንድትሆኑ እንጠይቃለን። ለዩቲዩብ ቻናላችንም አዳዲስ ከሆናችሁ ሰብስክራይብ እና የደውል ምልክቷን በመጫን ሁሌም የምንጭናቸው አስደናቂ ታሪኮች እንዲደርሷችሁ ከወዲሁ ሰብስክራይብ እንድታደርጉ በድጋሚ እየጠየቅናችሁ ወደዚህ አስደናቂ ታሪክ ወደ ሆነው እንግባ። ሞኒካ ዊሊያምስ የአፍሪካ የሶፍትዌር ንግስትና በፎርቤስ መጽሔት ላይ የምትወጣ ስኬታማ ሴት ናት። አንድ ቀን ግን ለየት ያለ ነገር አደረገች። በቆሸሸ ልብስ ተጠቅልሎ ጺሙ ተንጨባሮ በመንገድ ዳር የተቀመጠውን አንድ ሰው ጋር ሄደች። ስሙ ጃኮብ ይባላል። ሞኒካ ወደሱ ቀርባ ሕይወት ለሁለተኛ ጊዜ እድል ትሰጣለች ብዬ አምናለሁ፣ ታገባኛለህ ስትል ጠየቀችው። በአካባቢው የነበረው ሰው ሁሉ በድንጋጤ አፉን ከፈተ። ጃኮብ ግን በሐዘን ፈገግ ብሎ እውነትሽን ከሆነ ሱቅ ውስጥ ገብተሽ ቀለበት ግዢና ተንበርክከሽ ጠይቂኝ አላት። ሞኒካ ሳታቅማማ ሱፐርማርኬት ገብታ እጅግ ውድ የሆነ የአልማዝ ቀለበት ገዝታ ተመለሰች። በብዙ ሺህ ሰዎች ፊት ተንበርክካ ጃኮብ ሆይ ታገባኛለህ ስትል በድጋሚ ጠየቀችው። እሱም በእንባ ታጥቦ አዎ አላት። ወዲያውኑ በቅንጦት መኪናዋ ይዛው ሄደች። መጀመሪያ ያደረገችው ወደ ወንዶች ውበት ሳሎን መውሰድ ነበር። ለሰዓታት ሲታጠብና ሲስተካከል ቆይቶ ሲወጣ ያ ቆሻሻ ለማኝ ጠፍቶ እጅግ ያማረና የሚማርክ ሰው ሆኖ ታየ። ሞኒካ ይሄን ነው እኔ ያየሁት ሰው አለችው። ወደ ቤቷ ሲደርሱ ጃኮብ በቤቷ ግርማ ሞገስ ተደመመ። በዚያም የሞኒካ ትንሽ ልጅ ሶፊያን ተዋወቀ። በዚያ ምሽት በረንዳ ላይ ተቀምጠው ጃኮብ እውነተኛ ማንነቱን ነገራት። ጃኮብ በአንድ ወቅት በናይጄሪያ ታዋቂ የመረጃ ሳይንቲስት ዳታ ሳይንቲስት ነበር። ነገር ግን በአንድ አሰቃቂ ቪዛ አደጋ ሚስቱን፣ ሁለት ልጆቹንና ወላጆቹን በአንድ ቀን አጣ። ከዚያን ቀን በኋላ መተንፈስም ሆነ መኖር አልፈለኩም፣ ሁሉንም ትቼ በረንዳ ላይ ወደቅኩ ሲል ታሪኩን አጫወታት። ሞኒካም የራሷን ቁስል ነገረችው። እሷም ወላጆቿን ባደጋ እንዳጣችና ባለቤቷም ልጃቸው ገና የ2 ዓመት ልጅ እያለች ጥሏት እንደጠፋ ነገረችው። ለሶፊያና ለራሴ ስል መኖር ነበረብኝ አለችው። ሁለቱም ህመም የደረሰባቸው ግን ጠንካራ ነፍስ ያላቸው ሰዎች ነበሩ። ሰው በልብስ አይመዘንም። ከቆሻሻ ልብስ በስተጀርባ ትልቅ ዕውቀትና ታሪክ ያለው ሰው ሊኖር ይችላል። ሕይወት የቱንም ያህል ብትመታን ቅልብ ያለው ሰው ግን ካጋጠመን ዳግም ልንነሳ እንችላለን። ሞኒካ የሰውን ችግር መረዳቷ ለራሷም አዲስ ፍቅር ደስታ መጣላት። ጃኮብ በለሰለሰው አልጋ ላይ ተኝቶ የቤቱን ጣሪያ በትኩረት ይመለከታል። ለዓመታት ተኝቶ የማያውቀው እንቅልፍ ሳይሆን ለዓመታት ጠፍቶበት የነበረው ህልም ተመልሶ ስለመጣለት ነው። በማግስቱ ሲነቃ የለመደው የቆሻሻ የቦይ ውሃ ሽታ ሳይሆን የአዋፋት ዝማሬና ትኩስ የዳቦ ማዛ ቤቱን አውዶታል። ሞኒካ በጠዋት ቁርስ ላይ ጠበቀችው። ዛሬ ስራ ትጀምራለህ ስትለው ጃኮብ ደነገጠ። እኔኮ ዘግቻለሁ አላት። እሷ ግን በልበ ሙሉነት ተረስተ እንጂ አልጠፋም፣ ማን እንደሆንክ እንዳስታውስ ብቻ ነው የምፈልገው አለችው። ጃኮብ ወደ ኤምቴክ ዋና መስሪያ ቤት ሲገባ ሰራተኞች በአግራሞት ይመለከቱት ነበር።
የመረጃ ኢንተለጀንስ ክፍል ኃላፊ የሚል ስም ተጽፎ ጠበቀው። በአንድ ሳምንት ውስጥ ድንቅ ስራዎችን መስራት ጀመረ። የኩባንያውን ሚሊዮነሮች የሚያድን አዲስ አሰራር ፈጠረ። ወራት አለፉ። ጃኮብ አሁን በረንዳ ዳሪ ሳይሆን በናይጄሪያ ተደማጭነት ያለው የቴክኖሎጂ ባለሙያ ሆነ። በሞኒካ ህይወት ውስጥም ትልቅ ለውጥ መጣ። በረጅሙ መሳቅና ህይወትን ማጣጣም ጀመረ። አንድ ምሽት በቤቱ በረንዳ ላይ ጃኮብ ለሞኒካ እንዲህ አላት። በዚያ ቀን አዎ ያልኩሽ አብደሻል ብዬ አስቤ ነበር። ነገር ግን በዓይንሽ ውስጥ ተስፋን አየሁ። ከዚያም ተንበረከኩ። አሁን ግን በትክክለኛው መንገድ ልጠይቅሽ እፈልጋለሁ። የሞተውን ህይወቴን መልሰሻልና ሞኒካ ዊሊያምስ ታገቢኛለሽ አላት። ሞኒካ በንባ ታጥባ ሺህ ጊዜ አዎ አለችው። ሰርጋቸው በናይጄሪያ ታሪክ ታይቶ የማይታወቅ እጅግ ደማቅና የዓለምን ትኩረት የሳበ ነበር። መገናኛ ብዙሃን በጸጋ የተጻፈ የፍቅር ታሪክ አሉት። ታሪኩ ከጀመረ 3 ዓመት አልፎታል። ጃኮብ አሁን የኩባንያው ምክትል ዋና ስራ አስኪያጅ ነው። የኤምቴክ ኩባንያ በመላው ምዕራብ አፍሪካ ተስፋፍቷል። ሶፊያ አሁን የ7 ዓመት ብልህ ልጅ ሆናለች። ታላቁ የምስራች ግን ሞኒካ በድጋሚ ነፍሰ ጡር መሆኗ ነበር። ጃኮብና ሞኒካ በኩሽና ውስጥ ቆመው ሳለ ጃኮብ በፍቅር አይኖቹ እያየ ዳግመኛ አገኘዋለሁ ብዬ ያላሰብኩት ህልሜ ነሽ አላት። ከ2 ወር በኋላ ቆንጆ ወንድ ልጅ ወለዱ። ስሙንም ባያቱ ስም ዊሊያምስ ቼንዱ አሉት። ተስፋ መቼም አይሞትም። ጃኮብ ከቆሻሻ ቦይ ስር ተነስቶ የትልቅ ኩባንያ መሪ ሆነ። ህይወት የቱንም ያህል ብትጨልም አንድ ቀን ንጋት መምጣቱ አይቀርም። ሞኒካ ጃኮብን የወደደችው በሀብቱ ሳይሆን በውስጡ ባለው ዕውቀትና ማንነት ነው። ለሰዎች እድል መስጠት። አንዳንዴ ሰዎች የሚፈልጉት ገንዘብ ሳይሆን ትችላለህ የሚል የአንድ ልብ ሰው ነው። የሞኒካና የጃኮብ ህይወት በደስታ ቀጠለ። ሞኒካ የወለደችው ወንድ ልጅ ዊሊያምስ ቼንዱ በቤት ውስጥ አዲስ ብርሃን ፈጠረ። ጃኮብ ልጁን ሲያቅፍ ዳግመኛ አባት ሆናለሁ ብዬ አላሰብኩም ነበር ሲል በእንባ ተናገረ። ዓመታት ነጎዱ። ትንሿ ሶፊያ አድጋ በ18 ዓመቷ በሕክምና ሙያ ከዩኒቨርሲቲ ተመረቀች። በምረቃዋ ቀን ኦቢና ከተባለ ብሩህ ወጣት ጋር ተዋወቀች። ፍቅራቸው አድጎ ከ3 ዓመት በኋላ በታላቅ ድምቀት ተጋቡ። በሰርጉ ላይ ጃኮብ ያደረገው ንግግር የታዳሚውን ልብ ነካ። ከዓመታት በፊት ከድልድይ ስር እኖር ነበር። ሁሉንም ነገር አጥቼ ተስፋ ቆርጬ ነበር። ነገር ግን ይቺ መልአክ ሞኒካ መታ አዲስ ሕይወት ሰጠችኝ ሲል ምስክርነቱን ሰጠ። ከ9 ወራት በኋላ ሶፊያ አማራቺ የእግዚአብሔር ጸጋ የተባለች ቆንጆ ሴት ልጅ ወለደች። ጃኮብ የልጅ ልጁን ሲያቅፍ አንቺ የተወለድሽው በተአምር ውስጥ ነው አላት። የኤምቴክ ኩባንያ 20ኛውን ዓመቱን ሲያከብር ሞኒካና ጃኮብ የሕይወት ዘመን ተጽዕኖ ፈጣሪ ሽልማት ተሰጣቸው። ጃኮብ በመድረክ ላይ ቆሞ ይህን ሽልማት የጸጋ ውጤት ነው፣ እውነተኛ ፍቅር ከሀብት በላይ ነው ሲል ተናገረ። ታሪኩ ከተጀመረ 10 ዓመታት አለፉ። ሞኒካና ጃኮብ አሁን በናይጄሪያ ብቻ ሳይሆን በዓለም የታወቁ የበለጸጉ ሆነዋል። ሞኒካ ግን አንድ አዲስ ህልም አሰበች። ኡቼ ፋውንዴሽን የተባለ ድርጅት አቋቋመች። ይህ ድርጅት እንደ ጃኮብ ለተቸገሩ፣ ለበረንዳ ዳሪዎች፣ ለባልቴቶችና ለቲሞች የሁለተኛ ዕድል መስጫ ሆነ። እዚያም በቴክኖሎጂና በንግድ ሥራ ስልጠና ራሳቸውን እንዲችሉ አደረጉ። የድርጅቱ መፈክርም ታሪክህ ገና አላበቃም፣ your story isn't over yet የሚል ነበር። በመጨረሻም ጃኮብና ሞኒካ በቤታቸው የአትክልት ስፍራ ተቀምጠው የልጅ ልጃቸውን አማርቺ የሳለችውን ስዕል ተመለከቱ። ስዕሉ አንዲት ሴት ለአንድ ምስኪን ሰው ስትሰግድ የሚያሳይ ነው። በላዩ ላይ
ፍቅር የሚጀምረው ትዕቢት ሲያልቅ ነው። ላቭ ቢግንስ ዌር ፕራይድ ኤንድስ የሚል ጽሑፍ ነበር። ጃኮብ ፈገግ ብሎ ተረድተዋለች አለ። ሞኒካም በሰላም አይኖቿን ጨፈነች። ያ በጭቃና በአቧራ መንገድ ላይ የተጀመረው ታሪክ ዛሬ በሚሊዮኖች ሕይወት ውስጥ ተስፋ ሆኖ አበቃ። ክቡራን ተመልካቾቻችን የዚህ ድንቅ ታሪክ ፍጻሜ እንዴት አያችሁት? ትዕቢት ቢኖር ኖሮ ሞኒካ ዛሬ ይህን የመሰለ ቤተሰብ ይኖራት ነበርን? እናንተስ በሕይወታችሁ ታሪክ ያብቅቷል ብላችሁ ተስፋ የቆረጣችሁበት ጊዜ አለ? ታሪኩን ከወደዳችሁት ላይክ እና ሼር እንዲሁም ሰብስክራይብ በማድረግ ለሌሎች እንዲደርስ አድርጉ። ይህን ትረካ ደግሞ ከየትኛው ሀገር ሆናችሁ እየተከታተላችሁ እንዳለ በኮሜንት ግለጹልን። ስለተከታተላችሁን እጅግ አድርገን እናመሰግናለን። በሌላ አስደናቂ ታሪክ እስከምንገናኝ በያላችሁበት የዓለም ክፍል ሁሉ ሰላም ሁኑ።